እግዚአብሔር ታላቅ ነው ጎዶልያስ፣ ኤልሻዳይ ሁሉን ቻይ ጎዶልያስ። የዋሆች ገሮች ደጎች ብፁዓን ናቸው፣ ምድርን ይወርሳሉ፣ በምድር ይሰፋሉ፣ በምድር ላይ ዘርተው ያበቅላሉ፣ ዘርተው ይበላሉ፣ ወልደው ይስማሉ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 5። ሁላችንም ዓለም በዳነበት ታሪካችን በተቀየረበት በክርስቶስ መስቀል ድምፃችንን ከፍ አድርገን እናማትባለን። በስመ አብ፣ አይሰማም ድምፃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ማለዳ እግዚአብሔርን በሰማ አርፋለሁ፣ ከእግዚአብሔር ጋር ባወራ አረጋጋለሁ። መጥቼ እግዚአብሔር የሚነግረኝን ነገር ብሰማ ቤቴ ሰላም ይሆናል፣ ልጆቼ ሰላም ይሆናሉ፣ የጨነቀኝ ነገር መልስ ያገኛል፣ ያስለቀሰኝ ነገር በደስታ ይቀየራል ብላችሁ የፈጠራችሁን እርሱን እግዚአብሔርን ብቻ ተስፋ አድርጋችሁ ወደዚህ የቅድስና አደባባይ የመጣችሁ አባቶች፣ እናቶች፣ እህቶችና ወንድሞች መንግሥተ ሰማያትን ደግሞ ለማየት ምልክት እንደሆናችሁ የተነገረላችሁ ሕፃናት ይህችን ሰዓት በሰጠን ድቅድቁን ጨለማ አሳልፎ በምህረቱ አደባባይ እንድንገናኝ በፈቀደልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እግዚአብሔር እያገዘ ያስረፈዳችሁ እንደምን አረፈዳችሁ? እግዚአብሔር አግዞ ጨለማውን ያሻገራችሁ እንደምን አረፈዳችሁ? እግዚአብሔርን ሰምቼ ዕድሜም ቤቴም ይባረካል ብላችሁ የምታምኑ እንደምን አረፈዳችሁ? አሜን። ይመስገን ያልነው ይመስገን ያላችሁት የሁላችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው፣ ስለ ይቅር ባይነቱ፣ ስለ በጎነቱ ተነግሮ ስለማያልቅ ቸርነቱ ክብርና ምስጋና ለስሙ ይሁን። ልል ብላችሁ እግዚአብሔርን አመስግኑ። የሁላችን እናት የመዳናችን ምክንያት የንጉሥ እናት እመቤታችን ቅድስት ድንግል ማርያም ምልጃዋ ጸሎቷ አልተለየንምና ክብርና ምስጋና ለጭንቅ አማላጇ ለመድኃኔዓለም እናት ለድንግል ማርያም ይሁን። እንግዲህ ለጥቂት ደቂቃ ከእግዚአብሔር ቃል ጋር እንቆያለን። የምንሰማው የእግዚአብሔር ቃል ከሀገር ውጭ ሆነን ባለው የማህበራዊ ሚዲያ የምንከታተል ካለንበት ጭንቀት የሚጠብቀን በባዕድ ሀገር ዘመድ የሚሆንን የእርሱ ድምፅ ነው። በዚህ የምሕረት አጸድ ተሰብስበን እግዚአብሔርን የምንሰማ ሰዎች የሚያሳርፈን እሱ ነው። ገንዘብ አያሳርፍም፣ ሀብት አያሳርፍም፣ ጤና አያሳርፍም። የሚያሳርፍ እግዚአብሔር ነው። ብዙዎች የፈለጉበት ቦታ ደርሰው መረጋጋት አልቻሉም። የፈለጉትን ነገር ይዘው መረጋጋት አልቻሉም። ያላገቡ አግብተው በትዳራቸው አላረፉም። ያልወለዱ ወልደው በትዳራቸው አላረፉም። በድህነት ሲኖሩ የነበሩ ገንዘብ አግኝተው የገንዘባቸው ብዛት ለማረፋቸው ምክንያት አልሆነም። የሚያሳርፈን ግን የእርሱ የእግዚአብሔር ቃል ነው። ክብርና ምስጋና ለአምላካችን ይሁን። በእውነት እግዚአብሔር ያሳርፋል፣ እግዚአብሔር ያረጋጋል። እግዚአብሔር ሲናገር ጸሎታችን መልሱ ምን እንደሆነ እናውቃለን። ባዘነ ቤታችን ላይ እግዚአብሔር ሲናገር እንጽናናለን። በትካዜ በሚወድቅ እኛነታችን ላይ እግዚአብሔር ሲናገር እንረጋጋለን። ማጣት ባጎበጠው እኛነታችን ላይ፣ መከፋት በበዛው ዕድሜያችን ላይ፣ ሐዘን አልወጣ ካለው የቤታችን ጣሪያ እግዚአብሔር ሲናገር ምድር ዝም ብላ ትረጋጋለች። በምድር ላይ ማን ይናገር? አረ ንገሩኝ፣ ማን ይናገር? ላዘኑ ሰዎች ማን ይናገር? በሆስፒታል በአልጋ ቁራኛ ተይዘው የመድኃኒቱ ብዛት ቀና ለማለት ላረዳቸው ማን ይናገር? ለቅሶ ለበዛው ዕድሜያችን ማን ይናገር? ስጋት ለወጠረው እኛነታችን ማን ይናገር? ክብርና ምስጋና ለአምላካችን ይሁን። በዚህ በቅዳሴው ላይ ክቡር አባታችን በቅዳሴው መሃል ላይ በሚያስገመግም ድምፅ ካነበቡት የመጽሐፍ ቅዱስ ክፍል ውስጥ በዚህ በማቴዎስ ወንጌል በምዕራፍ 5 ከቁጥር 1 ጀምሮ ያለው ኃይለ ቃል ነበር። እግዚአብሔር ልጆች ወደ ተራራ ከፍ ብሎ ታች ያሉትንም ወደ ተራራ
ይዞ ከወጣ በኋላ በሕይወት ውስጥ መኖር እንዲችሉ በምድር ላይ ለሚኖራቸው ማንነት እንዴት መከራን እንደሚሻገሩ እንዴት ጭንቀትን እንዲያልፉ ያን ብቻ አይደለም በበረከትም የተጎበኙ ከሆኑ እንኳን ይህ በረከት እንዴት ቤታቸው ውስጥ መቆየት እንዳለበት ይሄ የእግዚአብሔር ድምፅ እንዴት በቤታቸው መክረም እንዳለበት እግዚአብሔር የጎበኛቸው ሰዎች በልጅ የተጎበኙ ሰዎች ከልጆቻቸው ጋር እንዴት በበረከት መኖር እንዳለባቸው ሐዘን ያጎበጣቸው ሰዎች እንዴት ቀና ማለት እንዳለባቸው የየዋህነት ዋጋ፣ የደግነትን ዋጋ፣ የይቅርታን ዋጋ፣ ሌሎችን የመውደድን ዋጋ፣ ከሌሎች ጋር ተካፍሎ የመኖርን ዋጋ በዚች ምድር ላይ የምትኖሩ ከሆነ እነዚህን መለኮታዊ ሕጎች ጠብቁ። በዚች ምድር ላይ እስካላችሁ ድረስ የምድራችሁን ቤት ብቻ ሳይሆን በሰማይ ያለውን ዘላለማዊ ርስት መገንባት የምትችሉት አሁን የምነግራችሁን ስትሰሙ ነው። አሁን የምነግራችሁን ስታደምጡ ነው ብሎ ሁከት ካለበት መንደር፣ ጭቅጭቅ ካለበት ሰፈር፣ ሰላም ከሌለበት አካባቢ ይዟቸው ወደ ተራራ ላይ ወጣ ይላል። ይዟቸው ወዴት ወጣ? አልሰማችሁ? ይዟቸው ወደ ተራራ ወጣ። ለምን? የሕይወትን ቃል ሰው እየታወከ መስማት የለበትም። የሕይወትን ትምህርት ሰው ሀሳቡ ተወስዶ መስማት የለበትም። የሕይወትን ትምህርት ለሕይወት የሚጠቅመውን የሚበጀውን መድኃኒት የሆነውን የሕይወት ቅመም ሰው ሀሳቡ ተከፍሎ ሕሊናው ተወዛውዞ በአንዱ ወደ ግራ በአንዱ ወደ ቀኝ እያማተረ መስማት የለበትም። ብዙ ጊዜ እየጸለይን የማናርፈው ብዙ ጊዜ የእግዚአብሔርን ቃል በሰማነው ልክ ደግ መሆን ያልቻልነው ሀሳባችን እየተከፈለ ስለምንሰማው ሀሳባችን እየተከፈለ ነው የምንሰማው። ስንጸልይ አፋችን ያነበው ይሆናል። አእምሯችን ያለው ኩሽና ውስጥ ነው። አእምሯችን ያለው ንግዳችን ላይ ነው። እየጸለይን ይመስልናል፣ የለንም። አንዳንድ ሰው አለ ቤተ ክርስቲያን ገና እግሩ ከመርገጡ ገና እግሩ ከመርገጡ እግዚአብሔር ለእሱ የሚሆነውን በሕፃናቱ አንደበት፣ በሊቃውንቱ አንደበት፣ በመምህራኑ አንደበት፣ በትላልቅ የቤተ ክርስቲያን አባቶች አንደበት ሊነግረው እግዚአብሔር ሲዘጋጅ ይሄ ሰው ዛሬ አረዘሙት ይላል። ዛሬ ደግሞ እንደው አበዝቱ፣ የዛሬው ደግሞ የተለየ ነው፣ የያዘው መምህር አይለቅም፣ ሲንዛዛ ቆየ ይላል። እግዚአብሔር እኮ እየነገረ እኮ ነው። የሚበጅህን ነገር እየነገረ እኮ ነው። የሚጠቅምህን ነገር እየነገረ ነው። ልመናው ረዘመ ትላለህ። በማጣት ውስጥ ሰጥተው የከበሩ ሰዎችን እግዚአብሔር ሊያሳየ እየፈለገ ሲለምኑ ያሰለችዋል። እግዚአብሔር በቅዱሳኑ የሰራውን ነገር በድርሳኑ በተአምሩ ሊነግሩ ሲፈልግ አሁን ይህ ምን ያደርጋል ይላል። ካህኑ መጨረሻ ላይ ክርስቶስ በመጨረሻው ሰዓት ደቀ መዛሙርቱን ሲሸኛቸው ሲባረካቸው ያለውን ነገር እግዚአብሔር ከሁላችሁ ጋር ይሁን የሚለውን በረከት ሳትወስዱ እንዳትሄዱ፣ እነርሱ ሐዋርያት ወደ ቢታንያ ድረስ ሄደው ዋጋ ከፍለው ያገኙት ትልቁ ነገር የእግዚአብሔር ሰላም ከእናንተ ጋር ይሁን የሚለው ነው። ይህንን ድምፅ ሳትሰሙ ሂዱ ሲባል ሰው አይሰማም፣ ሰው አይሰማም፣ ሰው አይረጋጋም። ስለዚህ በዚህ የሀሳብ ልዩነት በዚህ የሀሳብ ጫጫታ ውስጥ የሚኖሩትን የኔና የእናንተ መድኃኒት የድንግል ማርያም ልጅ መድኃኔዓለም ክርስቶስ ይዟቸው ከፍ ወዳለ ስፍራ ይዟቸው ወጣ። ይዟቸው ጫጫታ ወደሌለበት፣ መታወክ ወደሌለበት፣ መረበሽ ወደሌለበት ወደዚያ ወደ ታላቁ ስፍራ ይዟቸው ወጣ። ክብርና ምስጋና ለአምላካችን ይሁን። ዛሬም ለምንታወቅ ሰዎች ሕሊናችን እየተወሰደ አይምሯችን እየተበጠበጠ በብዙ ነገር ለምንጨነቅ ሰዎች አምላካችን ሰላም ወዳለበት ስፍራ ያሻግረን። አምላካችን ጸጥታ ወዳለበት ስፍራ ያሻግረን። ክርስቲያኖች ይሄ ነው የሚያስፈልገን። ይሄ ነው ለእኛ የሚገባው። ክርስቲያኖች ልክ እኔና እናንተ ዛሬ እግዚአብሔርን ለመስማት ወደ ታላቁ ቤተ መቅደስ እንደመጣ ነው። ይሄ ተራራ የቤተ ክርስቲያን ምሳሌ ነው። ይዟቸው የወጣ ወደ ቤተ ክርስቲያን ነው፣ ወደ አዲስ ኪዳኗ መቅደስ ነው። በአዲስ ኪዳን ላይ የምትሰራው ቤተ መቅደስ ከምድር ጫጫታዎች ውስጥ የተለየች ነች። የአዲስ ኪዳኗ ቤተ መቅደስ ከምድር ሀሳቦች የተለየች ነች። ጫጫታ በበዛበት ስፍራ ላይ እንኳን ሆና ረጋ ያለች ነች። በሚጮህበት ዓለም ላይ ተተክላ ዝም ያለች ነች። በጣም በሚዘፈንበት ዓለም ላይ ሆና የምትዘምር ነች። ሰይጣን በበዛበት ርኩሰት በበረታበት ዓለም ላይ ሆና ስለ እግዚአብሔር አንገት
ሕይወቷን እየሰጠች የምትናገር ቤተ ክርስቲያን ነች። የኔና የእናንተ መድኃኒት ክርስቶስ ሕዝቡን ወደ ቤተ ክርስቲያን ወደ አዲስ ኪዳኗ ተምሳሌት ወደፊት ወደምትተከለው ቤተ ክርስቲያን ትምህርት የሆናቸው ዘንድ ይዟቸው ከፍ አለ። ክርስቲያኖች ማልዳችሁ ወደ ቤተ ክርስቲያን መምጣትን አትተው። ለምን መሰላችሁ? ቤቴም በውን እግዚአብሔር ይናገረኛል አትበሉ። አንተ ራስህ መቅደስ ነህ በሚል አጓጉል ትምህርት ተወስዳችሁ ከእግዚአብሔር ቤተ መቅደስ አትራቁ። እንደዛማ ቢሆን ኖሮ ታች ያስተምራቸው ነበር። ለሕይወታቸው የሚበጃቸውን ነገር ወደ ተራራ ወስዶ ነው የነገራቸው። በቤትህ የምትጠይቃቸው ጥያቄዎች ሊኖሩ ይችላሉ። ነገር ግን በቤተ ክርስቲያን የምትጠይቃቸው ጥያቄዎች የቱንም ያህል ባለሞገስ ናቸው፣ የቱንም ያህል ባለ ክብር ናቸው። የቱንም ያህል አላያችሁትም? መድኃኔ ዓለም ክርስቶስ ገና የ12 ዓመት ሕፃን በነበረ ሰዓት ላይ እናቱ ከናዝሬት ይዛ ወደ ኢየሩሳሌም ሄደች ይላል። የ3 ቀን የእግር መንገድ ወዳለበት ስፍራ ከዮሴፍና ከእናቱ ጋር ሄደ። ታዲያ ለምን በቤታቸው አልጸለዩም? ለምን ታዲያ በቤታቸው አልከረሙም? አንዳንዴ ከቤታችሁ የምትርቁበት ቀን ያስፈልጋችኋል። ከትዳራችሁ የምትርቁበት ቀን ያስፈልጋችኋል። ከስራችሁ የምትርቁበት ቀን ያስፈልጋችኋል። እግዚአብሔርን በቤተ መቅደሱ የምታገኙበት ቀን ያስፈልጋችኋል። ክርስቲያኖች በቤተ መቅደሱ የምታገኙበት፣ በቤተ መቅደሱ የምትነግሩት። ታዲያ ወደዛ ስፍራ ይዟቸው ወጣና ለሕይወታቸው የሚረባቸውን ነገር ይነግራቸው ጀመር። እንደዚህ ይላል ማቴዎስ፣ አፉንም ከፍቶ አስተማራቸው። ምን አላቸው? አረ ንገሩኝ፣ ምን አላቸው? አስተማራቸው። ምን አላቸው? ሄዳችሁ እንዴ? ሄዳችሁ አላችሁ አላችሁ? አፉንም ከፍቶ ምን አላቸው? ምን አላቸው? አሁን ምን እያለን ነው? አሁን ምን እያለን ነው? እያስተማረን ነው። አሁን እየነገረን ነው። በፈረሰው እኛነታችን በኩል እየነገረን ነው። በከፋን በኩል እየነገረን ነው። ፍርሃት በያዘው ልባችን በኩል እየነገረን ነው። ደካማነት ባጠቃው ማንነታችን በኩል እየነገረን ነው። ለዚህ ነው የሚሰማኝ በእርጋታ ይቀመጣል፣ ሰነፎችን ቸልተኝነታቸው ያጠቃቸዋል ይላል። አሁን ዛሬ ወንጌል ቁጭ ብለህ ስማ፣ አይ ነገ ወደ ስለመጣ ነገ አብሬ እሰማለሁ ይላል። ነገ ደግሞ ድጋሚ ወይ ቀርና መሽተሳ አይ በ21 ስለሚሄድ እሰማለሁ ይላል። 21ም አይሞላለትም በ27 ይላል። 27ም አይሞላለትም የገና ቀን ይላል። የገና ቀን አይሞላም የጥምቀት ቀን ይላል። መሀል ላይ ይሄዳል። ሳንሰማው እንዳንሄድ አምላካችን ያግዘን። የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ይተርፋል ይላል። አምላካችን ከመከራ ስጋት ይጠብቀን። ምድራችንን ከመከራ ስጋት ይጠብቅልን። አፉንም ከፍቶ አስተማራቸው እንደዚህ እያለ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የነሱ ናትና። የመንፈስ ድህነት፣ የዋህነት የበዛበት ድህነት፣ በመንፈስ ድሃ የሆኑ ለማስቀደስ የሚጥሩ የመንፈስ ልዕልናቸውን ከፍ ለማድረግ የሚጥሩ መለኮታዊ ድምፅን ለመስማት የሚጥሩ በቅዳሴው ልባቸው ገር የሆነ በወንጌሉ ልባቸው ገር የሆነ ሲዘምሩ የሚያለቅሱ ሲያስቀድሱ ልባቸው የሚወርድ ኪዳን ሲያደርሱ ልባቸው የሚከፈት ገና በቅዳሴው ላይ የክርስቶስን ሥጋና ደም ዓይናቸው እያየ ከመላእክት ጋር ቆመው የሚያስቀድሱ ውስጥ ገብተው ለማስቀደስ ድፍረት መስሏቸው ገና ከበር ላይ ሆነው በእንባ እየሰገዱ የሚያለቅሱ እነዚህ የዋሆች ናቸው። የመንፈስ ድህነት ይሄ ነው። ሁሉን ነገር በድፍረት አለ ማለት ነው። ዘምር ሲባል ዘማሪ ይመጣል ሲባል ማን ይባላል ዘማሪ ብለን የምንዘምር ሰዎች ነን። ወንጌሉ ሲነገር የሰባኪውን ማንነት እንጂ የእግዚአብሔርን ድምፅ የማንሰማ ሰነፎች ነን። ስንመጸውት ስንሰጥ ለቤተ ክርስቲያን ውለታ እንደዋልን የምንቆጥር ነን። ላልከፈልነው እግር ላልዘረጋነው እጅ እግዚአብሔር እንዲያደርጓል። የእሱ ምስጋና ይቋረጥ፣ ቤተ ክርስቲያን አትዘጋ። የምንችለውን እናደርግ ስንባል የምንሰንፍ ሰዎች ነን። የመንፈስ ድህነት ያስፈልጋል ክርስቲያን። በመንፈስ ድሃ መሆን፣ እየሰጡ አልሰጠውም ማለት፣ እየሰገዱ ገና ነኝ ማለት፣ እያስቀደሱ ማንባት፣ እየዘመሩ ክርስቶስን ማየት፣ እልል እያሉ ድንግል ማርያምን ማየት፣ ይሄ የመንፈስ ድህነት ነው። ይሄ የመንፈስ ድህነት ነው። ክርስቲያኖች አባታችን ሆይ እያሉ ስልክ እያወሩ አይደለም፣ እያስቀደሱ እየተጣሉ አይደለም። ሊያስቀድሱ እኮ ገብተው ውስጥ ላይ በማቋሚያ እኮ ልክ እንደ ማርሻል አርት የሚጣሉ ሰዎች አሉ። የኔ ቦታ ነው የኔ ቦታ ነው የሚሉ ሰዎች አሉ። ሊያስቀድሱ ገብተው አንዳንድ ሰው አለ ይገባና ጸሎት እያደረገ ቤተ ክርስቲያን ውስጥ አባታችን ሆይ በሰማያት የምትኖር ስም ይቀደስና መሀል ላይ ስልክ ይደወልለታል። ከዛ ምን ያደርጋል? ምን ያደርጋል? ይዘጋዋል። ምን ነው ዝም አለች? ያነሳና ከቤተ ክርስቲያን ሲጨርስ ደውላለሁ ይልና ይከተዋል። ከዛ ይቀጥላል ጸሎቱ። እንግዲህ እነሱ እመቤታችን ላይ ደርሰው ሊሆን ይችላል። መቋረጡ አያሳስበው፣ የነጠበው ቃል እግዚአብሔር አያሳስበው። እንደው ይሄ ጸሎት ዘለለኛ ባቆመበት ይቀጥላል። ታክሲ ያደርገዋል ጸሎቱን።
ፈርተ ያልሰገድክለት አምላክ ተንቀጥቀጠ ስሙን ያልጠራው አምላክ ቤትህን አይጎበኝም። ልክ እንደ ልምድ ጸልየህ ትሄዳለህ። አላረል አንዳንዱ ደግሞ ሲያስቀድስ በቃ ቅዳሴው ይረዝምበታል። በይበልጥ ደግሞ የከሰዓት ቅዳሴ ከሆነ በቃ ቅዳሴው ይረዝምበታል። አሁን እችን ቅዳሴ ጨርሼ እንደወጣው ምንድነው ማደርግ? ቅዳሴው ማለት እኮ ነው። ተደረስኩ ቤት ውስጥ እንደው ቀስቀስ ያለች በሶ ባገኝ ይላል። ቲማቲም ቆርጦ ቢጠብቁኝ እንደው ቅዳሴው እኮ እየሄደ እኮ ነው እሱ መሀል ላይ እንደሚያወራው የት ሂጅ ልብላ፣ ቡና የት ነው የምጠጣው፣ ካፌ የት? አሁን ይሄ ሰውዬ ቅዳሴ ማለት የቆመ ኩሽና ነው የቆመው። አያችሁ ክርስቲያኖች፣ ከእግዚአብሔር ጋር ለማውራት የመንፈስ ድህነት ያስፈልጋል። እያዩ ልብን መክፈት ያስፈልጋል። መቅደስ ውስጥ በፍርሃት መቆም ያስፈልጋል። መንገድ ላይ የምንሳለመውን መስቀል ቀራንዮ ላይ የምንሳለም አድርገን ካላሰብን በቀር ምንም ጥቅም የለው። መስቀሉን ስናይ መስቀሉ ላይ የክርስቶስን ደም ነጠብጣብ ካላየን የመንፈስ ድህነት ይጎለናል። የመንፈስ ድህነት መለኮታዊ ስርዓቱን ሁሉ በትህትና ማገልገል ነው። እግዚአብሔርን በፍቅር ማየት ነው። ስጸልዩ ሁሉን ነገር ማቆም ነው። ተንበርክኮ በእግዚአብሔር መስገድ ነው። ዝቅ ብሎ ለአምላካችን መገዛት ነው። የቅዱሳኑን ተአምር ስንሰማ፣ የድንግል ማርያምን ተአምር ስንሰማ፣ ገድሉን ስንሰማ፣ እያንዳንዱን ነገር ስንሰማ ገር የሆነ ልብ ያስፈልጋል። ገር የሆነ ልብ እግዚአብሔር ይናገር እኔ ባሪያው ዝም እላለሁ የሚል ገር ልብ ያስፈልጋል። ጌታ የነገራቸው ይህንን ነው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው አለ። ምን የሚሉ ብፁዓን ናቸው? ምን የሚሉ ብፁዓን ናቸው? የሚያዝኑ ብፁዓን ናቸው መጽናናትን ያገኙና። የሚያዝኑ ብፁዓን ናቸው በግፍ የሚገፉ፣ በድህነታቸው ምክንያት የሚገፉ፣ በሰፈራቸው ምክንያት የሚገፉ፣ ዘመድ የሌላቸው ወገን የሌላቸው በሀብትና በስልጣን ምክንያት የምንገፋቸው ግን የሚያዝኑ ብፁዓን ናቸው። እግዚአብሔር ቀን አለው። እግዚአብሔር የእርሱ በሆነው ቀን የገፏቸውን የሚገፋበት ቀን አለ። ያስለቀሷቸውን የሚያስለቅስበት ቀን አለ። የረገጧቸውን የሚረግጥበት ቀን አለ እግዚአብሔር። ለዚህ ነው የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ክርስቲያኖች ለልጆቻችሁ ዳቦ ስትወስዱ፣ ቤታችሁ እግራችሁ ሲረግጥ፣ ወደ ትዳራችሁ ስትገቡ፣ ማረፊያችሁ ላይ ስትሆኑ የሰው ሐዘን ይዛችሁ ላለመግባታችሁ እርግጠኛ ሁኑ። እጃችሁን ተመልከቱ። ስንት ሰው አልቅሶባችሁ ይሆን? ስንት ሰው አዝኖባችሁ ይሆን? ሰው አዝኖብህ የተከልከው ነገር መርዝ ነው። ሰው አዝኖብህ የበላው ነገር በሽታ ነው። አንድ ቀን ያዘነው ሰው የሚጽናናበት ቀን አለው። እግዚአብሔር ያዘነውን ሰው የሚያስቅበት ቀን አለው። ያዘነውን ሰው እግዚአብሔር የሚክስበት ቀን አለው። ያን ጊዜ ወዮ ለዛ ሰው፣ ወዮ ለዛ ሰው። ኤሊ እንዳለው እኮ ነው፣ ሰው ከሰው ጋር ቢጣላ እግዚአብሔርን ለምኖ ይታረቃል። ሰው ከእግዚአብሔር ጋር ተጣላ ማንን ብሎ ይታረቃል? ክርስቲያኖች ከእግዚአብሔር ጋር በቅርብ አዲስ አበባ ላይ የመሬት መንቀጥቀጥ ነበር። ድንብላ ትንሽ ናት ብለዋል። እንግዲህ ትልቅ ሲሆን ምን እንደሆነ አላየን። ገና ነዘር ሲያደርግ እኚህ ኮንዶሚኒየም አካባቢ የሚኖሩ ሰዎች ወረዱ አሉ ወደ ታች። እና ምን ነው ለምን ወረዳችሁ ሲሏቸው፣ አይ ስለተንቀጠቀጠ ነው የወረድነው። እና ምን ለመሆን ነው? ለመትረፍ ነው። እዛ ብሎን አደጋው ከእኔ መሬት ተንቀጥቀጥ። የትስ ሄደህ ታመልጣለህ? ከእግዚአብሔር ተጣልተህ እግዚአብሔር ከነካት የት ሄደን እናመልጣለን? እንደው ድንገት የምንሞትበትን ቦታ የመቀየር ጉዳይ ካልሆነ በቀር ምን አድርገን እናመልጣለን? ክርስቲያኖች አሁንም እርሱ እግዚአብሔር በምሕረት ይመልከተን። አሁንም የምናሳዝነው ሰው እንዳይኖር አምላካችን ለልባችን ገርነትን ይስጠው። በእውነት እንደዚህ አይነት መከራ ሲመጣ አይታችኋል አይደለ? ከወራት በፊት በደቡቡ የሀገራችን ክፍል የደረሰው አደጋ እጅግ የሚያሳዝን አደጋ። የሚገርማችሁ የሞቱት ሰዎች እኮ ሊያተርፉ የሄዱ እኮ ናቸው። መሬት ተንሸራተተ እናድን ብለው የሄዱ ከ500 በላይ ሰዎች ምድር ከደነቻቸው። ክርስቲያኖች በዚህ ዘመን በይበልጥ በዚህ ዘመን የዋህ ሆኖ በመንፈስ ድሃ ሆነን ይህንን ጊዜ ይህንን ዘመን ካላለፍን ክርስቲያኖች ከእግዚአብሔር እንጣላለን። በዚህ ዘመን የዋህነት ያስፈልጋል። በዚህ ዘመን ገርነት ያስፈልጋል። በዚህ ዘመን የመንፈስ ድህነት ያስፈልጋል። በዚህ ሰዓት ላይ ባለም ሚስቱን ሚስትም ባሏን ሳይሆን ባለም ሚስትም አንድ ላይ ሆነው እግዚአብሔርን ይዘው አንለቅህም የሚሉ ዘመን ነው ይሄ ዘመን። እግዚአብሔርን ይዘው አንለቅህም፣ በቃ እግዚአብሔርን ይዘን አንለቅህም፣ ከቤተ ክርስቲያን አንወጣም፣
ክፉ ልንሰማ እንችላለን፣ መጥፎ ልንሰማ እንችላለን። ሰይጣን ቤተ ክርስቲያንን ሊያምሳት ክፉ ነገር ሊያደርግባት ይችል ይሆናል። ቢሆንም ግን ቤተ ክርስቲያን ውስጥ እግዚአብሔር አለ። የሚያሳርፈው አምላክ እዚህ አለ። የሚያሳርፈው መለኮታዊ ድምፅ አለ። በዚህ ሰዓት ላይ እግዚአብሔርን በመስማት የምንረጋጋበት ጊዜ ብቻ ነው ክርስቲያኖች። እግዚአብሔርን በመስማት የምናርፍበት ብቸኛ ጊዜ ነው ክርስቲያኖች። ጌታ ይቀጥላል፣ ይነግራቸዋል ለደቀ መዛሙርቱና ለተከተሉት ለዚያ ሁሉ ሕዝብ ይነግራቸዋል። የዋሆች ብፁዓን ናቸው አለ። እስቲ ሁላችሁም በሉ የዋሆች በሉ። አልሰማችሁ? ምኖች ብፁዓን ናቸው። ምኖች ብፁዓን ናቸው? እስቲ የዋሆች በሉ። የዋሆች ብፁዓን ናቸው ምድርን በሉ። ምድርን ይወርሳሉና። አየህ፣ ምድርን የምትወርሰው ከአያት የተረከብከው መሬት ስላለ አይደለም። ምድርን የምትወርሰው ገንዘብ ስላለ አይደለም። ምድርን የምትወርሰው ባለሀብት ዘመድ ስላለ አይደለም። ምድርን የምትወርሰው ባለስልጣን ስለምታውቅ አይደለም። ምድርን የምትወርሰው ሰፊ መሬት ስለያዝክ አይደለም። ምድርን የምትወርሰው የዋህ ከሆንክ ነው። ምድርን የመውረሻ መንገዱ የዋህነት ነው። ምድርን የመውረሻ መንገዱ በጎነት ነው። ምድርን የመውረሻ መንገዱ ገር ልብ ነው፣ ደግ ልብ ነው። ምድርን የመውረስ አንዱ መንገድ ሌሎችን መውደድ፣ ሌሎችን ማቀፍ ነው። ክርስቲያኖች በዚህ ሰዓት ላይ አይደለም ምድር ይቅርና ስንቱ እኮ ኩላሊቱ ከድቶታል። አይደለም ምድር ትቅርና ስንቱ ልቡ ከድቶታል። አይደለም ምድር ትቅርና ስንቱ ሰውነቱ ከድቶታል። አያችሁ ክርስቲያኖች ለምን እንደምንገዳደል ለምን እንደምንጠላላ አያችሁ። የዋህነት ስለጠፋብን፣ ገርነትን ስላጣን ነው። ቸር መሆን ስላልቻልን ነው። እየቆለፍን እንበላለን፣ እየቆለፍን እናድጋለን፣ እየቆለፍን እንሰራለን። ለእኔ ብቻነት በስቷል። ለእኔ ብቻነት በስቷል። ክርስቲያኖች የዋህ ካልሆናችሁ በቀር ምድር የመከራ አውድማ ነች። ገር ካልሆንን በቀር ምድር የመከራ ቀጠና ትሆናለች። በምድር ላይ ወልዶ ለመክበድ፣ በምድር ላይ ተባርኮ ለመኖር አንድ የሚያስፈልገን ነገር ቢሆን የዋህ ልብ ነው። የዋህ ልብ። የዋህነት ምንድን ነው? የዋህነት ከራስ በላይ ለሌሎች ማሰብ ነው። የዋህነት ማለት እግዚአብሔር ምን ያደርገኛል ብሎ ግፍን መፍራት ነው። የዋህነት ማለት እርግጠኛ ነህ ያጠርከው መሬት ሁሉ የምትኖርበት ይመስላል። ይገርማችኋል። በዚህ በነገርኳችሁ የሀገሪቱ ክፍል ላይ በተደረገው በተንሸራተተው መሬት ወልደው የሳሙበት፣ ዘርተው ያበቀሉበት፣ ወልደው የዳሩበት፣ ልጆቻቸውን የሞሸሩበት፣ ያስመረቁበት መሬት ካደቻቸውና ለሞታቸው ምክንያት ሆነ። በግፍ ያስከው፣ በሐዘን ያስከው፣ በትምክህት ያስከው እያንዳንዱ ቤት የገባው ነገር የመከራ ምክንያት ነው። የመከራ ምክንያት ነው። የሐዘን ምክንያት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲነግራቸው እንደዚህ አላቸው፣ ክፉን ከመካከላችሁ አርቁ አለ። እስቲ ሁላችሁም በሉ ክፉን በሉ። ምኑን አልኳችሁ? ከመካከላችሁ አርቁ። ምኑን? አልሰማችሁ? ምኑን? ክፉን ከመካከላችሁ አርቁ። ኦርቶዶክሳውያን ክፉን ከመካከላችሁ አርቁ። ጎረቤትህን ውደድ፣ የሰው ልጅን ውደድ። የምትንቀው ሰው አይኑር። ለደግነትህ ሰፈርና መንደር አትቁጠር። ለበጎነትህ ውለታ አትፈልግ። ዝም ብለህ የዋሁን በምትሰደድበት ምድር ላይ እግዚአብሔር ንጉሥ ያደርግሃል። ዘመድ አልባ በሆንክበት ሀገር እግዚአብሔር ያበዛሃል። ብቻ የዋሁን፣ ደጉን፣ ገርሁን። የመንፈስ ልዕልና ይኑር። በመንፈስ ድሃውን እግዚአብሔርን ስታይ ልብ ገር ይሁን። የተቸገረ ሰው ስታይ ልብ ይዘን። ቤተ ክርስቲያንን ስታይ ትሕትና በልብ ይንገስ። ገር ሁን ክርስቲያኖች፣ ገር እንሁን። ተመልከቱ፣ ይህ ሁሉ ገበሬ ይዘራል። ይህ ሁሉ ገበሬ አለ። ይህ ሁሉ የሚታረስ መሬት አለ። ግን እህል ውድ ነው። ብዙ ቤት ያላቸው ሰዎች አሉ። ቤታቸውን ሰፊ አድርገው ከሰሩ በኋላ አንድ ሚስማር ሲመጡ ኪራይ ይቀጥላሉ። አንድስ ሚስማር ሲመጡ ጊዜው ደግሞ እንደምታውቁት ነው፣ ፍርድ አይርቅም። በግፍ የጣልከው የሁሉ የቆለልክበት የቤት ኪራይ የስኳር መድኃኒት መግዣ ይሆናል። የደም ግፊት መድኃኒትን መለኪያ ይሆናል። ክርስቲያኖች የምንበላውን ገንዘብ አምላካችን እግዚአብሔር ይስጠን። አሜን በሉ። የምንበላው ገንዘብ አይሻል? የምንኖርበት ቤት፣ ዘርተን የምናጭድበት መሬት፣ ወልደን የምንከብድበት መንደር፣ አንቱ ተብለን የምንኖርበት ሀገር አያስፈልገንም? ክርስቲያን አትፈልጉም? እንዲህ አይነት ሀገር አምላካችን እግዚአብሔር እንዲህ አይነት ገር ነገር እሱ ያድልን።
ለዚህ ገር የሆነውን ነገር እሱ ይስጠን። ምድርን ተመልከቷት። ዓለማችን አንዳንዱ በእሳት፣ አንዳንዱ በዝናብ፣ አንዳንዱ በንፋስ፣ አንዳንዱ በመሬት መንቀጥቀጥ፣ አንዳንዱ ደግሞ በጦርነት እያለቀ ዓለማችን አራቱ ማዕዘን ሞት ይሸታል። ዓለማችን አራቱ ማዕዘን ላይ መለያየት ይሸታል፣ መገፋፋት ይሸታል። ሰው ክብሩን አጥቷል። ሰው ከቅድስና ወድቋል። የሚያሳርፈን የሚያረጋጋን እግዚአብሔር ብቻ ነው። ሁላችሁም እግዚአብሔር በሉ እስቲ። ማን አልኳችሁ? እስቲ እግዚአብሔር በሉ። ይሄ እግዚአብሔር ይሄንን ፀሐይ የጤና ያደርግልን። ክርስቲያኖች ይሄ ፀሐይ መክረር ሲጀምር መኖር አንችልም። ክርስቲያኖች የሌሊቱን ንፋስ አምላካችን የሰላም ያደርግልን። ይሄ በነፋስ የሰላም ካልሆነ በአሜሪካን ሀገር በተነሳ ንፋስ ብዙ ቤቶች ፈራርሰዋል። ብዙ ሰዎች ከቤታቸው ለቀው ሄደዋል። ብዙዎቹ ታመዋል። ብዙዎቹ ተጎድተዋል። አያችሁ ክርስቲያኖች፣ እግዚአብሔር በዚህ ንፋስ ከጨከነ መኖር አትችልም። እግዚአብሔር በዚህ ፀሐይ ከጨከነ መኖር አትችልም። እግዚአብሔር በቆምክባት እግር ከጨከነ መራመድ አትችልም። እግዚአብሔር በሚያየው ዓይን ከጨከነ ማየት አትችልም። አምላካችን ቅዱስ እግዚአብሔር በሰጠን ነገር አይጨክንብን። ማን አይጨክንብን? ማን አይጨክንብን? የዋሆች ሁኑ ክርስቲያኖች፣ ኢትዮጵያውያን የዋሆች እንሁን፣ ደጎች እንሁን። ሰው እንውደድ፣ ሰውና ክብር። ለሰው መድኃኒቱ ሰው ነው የሚባለው። አሁን ለሰው ስጋቱ ሰው ሆኗል። ግድ የላችሁ ወደ ቀደመ ክብራችን እንድንመለስ ሰው እንውደድ። የመንደር ሰው ተው፣ የሰፈር ሰው ተው፣ የአካባቢ ሰው ተው። ዝም ብላችሁ ሰው ውደዱ። ዝም ብላችሁ መጽሐፍ የሚለው እኮ እንዲሁ ወደዳችሁ ነው። አምላካችንን እኮ የምንወደው እንዲሁ ስለወደደን እኮ ነው። በሰፈር አልወደደንም፣ በሰፈር አላነጋልንም፣ በሰፈር አላስበሸልንም። እንዲሁ ወደደን። ለምን? የዋዎች ሆነን ምድርን እንድንወርስ። ታውቃላችሁ ክርስቲያኖች፣ የእግዚአብሔር ሐሳብ እኮ ምድር በመሬት መንቀጥቀጥ እንድትታወቅ አይደለም። የእግዚአብሔር ሐሳብ ዝናቡ ለሰው ስጋት እንዲሆን እኮ አይደለም። የእግዚአብሔር ሐሳብ ነፋሱ ለሰው ስጋት እንዲሆን አይደለም። በምድር እኮ እግዚአብሔር ሰውን ሲልከው ወደ ምድር ሂድ፣ ዝራ፣ ንዳ፣ እጨድ፣ ውለድ፣ ክበር ተብሎ እኮ የተላከው። ታዲያ እጨድ የተባለው ሰው ጤፍ ማጨዱን ትቶ ሰው ማጨድ ጀመረ። እግዚአብሔር ባበቀለው ስንዴ፣ እግዚአብሔር ባበቀለው ጤፍ፣ እግዚአብሔር ባበቀለው የምድር ፍሬ ሰው ጨካኝ ሆነ። እግዚአብሔር በፈጠራት ምድር ላይ ሰው በድንበርና በአካባቢ በመንደርና በቀበሌ ሲለይ ምድር ጨከነች። ያን ጊዜ ንፋሱ መርዝ ሆነ፣ ዝናቡ መርዝ ሆነ። ያን ጊዜ ፀሐዩ መርዝ ሆነ፣ መሬት ራሷ መርዝ ሆነች። እየተነቃነቀች የአዳምን ልጅ ስጋት ውስጥ ከተተችው። እየተነቃነቀች የአዳምን ልጅ ፍርሃት ውስጥ ከተተችው። ክርስቲያኖች አሁንም ቢሆን አንድ ነገር ነፃ ያወጣል። ሰዎች ሁሉ ወደ እግዚአብሔር መመለስ አለባቸው። ሰዎች ሁሉ እግዚአብሔርን መስማት አለባቸው። ሰዎች ሁሉ ከሚያስፈራው ከእግዚአብሔር ዙፋን ስር መውደቅ አለባቸው። ገንዘብ ሊኖር ይችላል፣ ለመብላት እርግጠኛ አይደለም። ቤት ሊኖር ይችላል፣ ለመኖር እርግጠኛ አይደለም። ትዳር ሊኖር ይችላል፣ ያንተ ለመሆኑ እርግጠኛ አይደለም። ልጆች ሊኖሩ ይችላሉ፣ ወልደው ነገ አድገው እንደሚጦሩ እርግጠኛ አይደለም። ነገ ከሰውና አባሮ ከቤት እንደማያሳድዱ እርግጠኛ አይደለም። ይሄ ሁሉ ነገር ተስተካክሎ ልጅህም ልጅ እንዲሆን፣ ቤትህም ቤት እንዲሆን፣ አገሪቱም አገር እንድትሆን፣ የተዘራውን ጤና እንዲሆን፣ የምትበላውን ፈውስ እንዲሆን የዋዎች ምድርን ይወርሳሉ ተብሏልና ክርስቲያኖች የዋዎች እንሁን። ምን እንሁን? ምን እንሁን? የዋዎች መሆን ማለት የመጨረሻ ሐሳቤ ነው። የዋ መሆን ማለት ሳያሰሉ መኖር ማለት ነው። ሳያሰሉ መኖር ማለት ነው። እንደዚህ አድርጌ ለገሌ በሰጠው እንደዚህ አድርጎ ይመልስልኛል አለ ማለት ማለት እንዲሁ መውደድ፣ ዝም ብሎ እንዲሁ መውደድ። አንዳንድ ሰው አለ ቤቱ አርባ ብሎ አርባ ይዘክራል። አርባ ይዘክርና ለነዳያን በፌስታል ይሸኝና ድግስ ጠርተው የሚያበሉትን ሰዎች መኖሪያ ቤቱ አስገብቶ ያሰክራል፣ ያበላል፣ ያጠጣል። ይሄ እኮ የቤተ ዘመድ ጉባኤ ነው፣ አርባ አይደለም። አርባ እኮ ነገር ሊከፍሉ ለማይከፍሉ ሰዎች የምታደርገው ነገር ነው። 40-80 ብለህ እኮ የምታወጣው ሌሊቱን ሙሉ ስለ ነፍስ የሚለምኑ የአባቶች ካህናትን ቤት ጠርተህ በዛ ቤት ሐዘን እንዳይመለስ፣ በዛ ቤት መከራ እንዳይመለስ የምትጸልይበት እንጂ ሳሎንን ከፍተህ ብርጭቆን አውጥተህ ዘመዶችን ጠርተህ ቤተዘመድ ጉባኤ የምታረገው አይደለም። ይሄ የዋህነት አይደለም። ክርስቲያኖች የዋህ ስንሆን እንባረካለን። የዋህ ስንሆን ምን እንላለን? የድሮ ኢትዮጵያ ደግ የተባረከችው ለምን መሰላችሁ? ውሃ ተብለው ሲጠየቁ ምን ይሰጡ ነበር? ምን ይሰጡ ነበር? ወተት ይሰጡ ነበር። አሁን ወተት ባለሱቅ አይሰጥም። አይደለም ጎረቤት ባለሱቅ ወተት አይሰጥም።
ቀን አይቶ ምን ይሰጠ? ዛሬ 10 ብር ከሸጠ ነገ 20 ብር ወተት እንኳን የለም። ዛሬ 50 ብር ከሸጠ በሁለት ቀን ባሳደረው ይላል 60 ብር ሸጠዋለሁ ይላል። አያችሁ ክርስቲያኖች፣ የዋህነት በጠፋበት ዘመን እንዴት እንደምንኖር ተመልከቱ። የዋህነት በጠፋበት ዘመን ተመልከቱ። እንጀራ አምጥቶ የሚሰጠው ሰውዬ ይህንን እንጀራ ጋግሬ ይበዛልኛል ብሎ በጎ ነገር ከማሰብ ይልቅ እዚህ እንጀራ ላይ ጀሶ ጨምሬ ባበዛው ሀብታም ሆናለሁ ብሎ ያስባል። የመጀመሪያው የዛን ቤት መርዝ የሚበሉት የእሱ ልጆች ናቸው። የመጀመሪያውን መርዝ የሚበሉት መርዝ የሚገለው የሚያበላሸው መጀመሪያ የያዘውን ዕቃ ነው። ክርስቲያኖች ክፉ ነገር ስታስቡ ባሰባችሁበት ሰዓት ተጎድታችኋል። ደግ የምናስብበት ደግ ዘመን ያደርግልን። መልካም የምናስብበት መልካም ዘመን ያደርግልን። ክርስቲያኖች የዘራነው በቅሎ ከክፋታችን ተመልሰን የዋህ ሆነን ወደ ክብራችን የምንመለስበት ዘመን ያደርግልን። አዲሱ ዓመት ይኸውላችሁ ስራ ልሳካ ያላችሁ፣ ሰላም ያጣቁ፣ ጤና ያጣቁ ሰዎች አንድ ነገር አድርጋችሁ እግዚአብሔርን እዩት። የዋሆች ሆናችሁ እግዚአብሔርን እዩት። እያካፈላችሁ እግዚአብሔርን እዩት። ለጎረቤታችሁ አለውን እያላችሁ እዩት። የቸገረውን ሰው ግድ የለም ሲቸግረህ አናግረኝ ካለኝ እሰጥሃለሁ በሉት። አትስጡት። እወድሃለሁ በሉት። ግድ የለም እኔ አንተ ሰው ነህ ነገ ክፉ ብሰራ ታስጠይቀኛለህ ብላችሁ ወዳችሁ በጎ የምትሆኑበት ይሁን። ያን ጊዜ ክርስቲያኖች የነካችሁት ሁሉ ይባረካል። አምላካችን የነካነውን ሁሉ ይባርክልን። አሜን በሉ እንጂ የነካነውን ሁሉ ምን ይበልልን? የነካነውን ሁሉ ምን ይበልልን? አምላካችን እንግዲህ አዲስ ዘመን ይጀምረናል። ገና ሁለተኛ ወር ላይ ያለነው ገና 10 ድፍን ወር 14 ደግሞ ቀናት ይቀሩናል። ክርስቲያኖች በእነዚህ ቀኖች ለምን እግዚአብሔር አስቦን ይሆን? እግዚአብሔር ለምን ይሆን ይህን ዓመት የሰጠን? ዘመን እኮ ለእንትን ብቻ አይሰጥም። ታውቃላችሁ አይደል? ዘመን ለስኬት ብቻ እኮ አይሰጥም። በዚህ ዘመን እኮ ሞት የሚጠብቀው ሰው አለ። በዚህ ዘመን መከራ የሚጠብቀው ሰው አለ። በዚህ ዘመን ክፉ ነገር የሚጠብቀው ሰው አለ። ያ የበለሱ ባለቤት እረኛው እንዳለው ነው፣ ያ ገበሬው እንዳለው ነው። ጌታ ይችን ዓመት ታገሳት አለ። ይችን ዓመት ታገሳት። በዚህ ዓመት ካላፈራ ግን ትቆርጣታለህ አለ። ክርስቲያኖች ካላፈራን የምንቆረጥበት ዓመት ነው። ሰው ካልወደድን የምንቆረጥበት ዓመት ነው። ገር ካልሆነን የምንቆረጥበት ዓመት ነው። የዋህነት ልባችን ላይ ካልነገሰ የምንቆረጥበት ዓመት ነው። እንዳንቆረጥ አምላካችን እግዚአብሔር ይጠብቀን። እግዚአብሔር ሆይ በሉ እስቲ ሁላችሁ እግዚአብሔር ሆይ በሉ። አትቁረጠን፣ አይቁረጠን አምላካችን። በእውነት ክርስቲያኖች አይቁረጠን። ብዙዎች እየተቆረጡ ነው። በእድሜ ይቆረጣሉ፣ በጤና ይቆረጣሉ፣ በማጣት ይቆረጣሉ፣ ተስፋ በመቁረጥ ይቆረጣሉ። እናገኛለን እንበዛለን ባሉበት ዘመን ይቆረጣሉ። ክርስቲያኖች የማንቆረጠው የዋህ ሳንሆን ስንቀር ብቻ ነው። ምን ሳንሆን ስንቀር ነው? አልሰማችሁ? መጽሐፉ የሚለው የዋሆች ምድርን ይወርሳሉ። ምድርን መውረስ አትፈልጉም ክርስቲያኖች? ምድርን መውረስ ማለት ሄዶ ሰፊ መሬት ማጠር ማለት እንዳይመስላችሁ። ምድርን መውረስ ማለት ሰፊ እርሻ መያዝ ማለት እንዳይመስላችሁ። በአንድ መሬቱ ላይ በአንድ ሜትር በምታክል መሬት ላይ እግዚአብሔር ከ1000 ሰው በላይ አብዝቶ ያኖራል። አንድ ፍሪ ቆሎ ይዘህ ገብተህ 1000 ሰው ትመግብበታለህ። በቤት ጠባብነቷን አትይ። እግዚአብሔር በልጅ ያበዛሃል። ሳታስበው ትተኛለህ፣ ሳታስበው ትነቃለህ። የረገጥከው ይባረካል። ጠረን ሎሚ ይላል፣ ኪስ በረከት ይጎበኘዋል። ሚስት በሰፈሩ ክብር ይኖራታል። ልጆች በመንደሩ ባለሞገስ ይሆናሉ። አንተ ሳትናገር ትሰማለህ። ምድርን መውረስ ማለት ይሄ ነው እንጂ ሰፊ ካለ ሜትር ቦታ ማጠር እንዳይመስልህ። አምላካችን በልካችን በበረከት እንድንኖር እሱ ይረዳል። እግዚአብሔር ታላቅ ነው ጎዶልያስ፣ ኤልሻዳይ ሁሉን ቻይ ጎዶልያስ